በቴህራን የወደቀው ሚሳኤል ያስከተለው ድንጋጤ ገና ሳይበርድ የሩሲያና የሰሜን ኮሪያ መሪዎች ዋሽንግተንን ሕግ አልባ ወንበዴ ሲሉ ፈርጀዋል። በኢራን በኩል ደግሞ መላውን የምዕራባውያን ኢኮኖሚ ሊያናጋ የሚችል ጂሃድ በይፋ ታውጇል። ይህ ክስተት ከቀጠናዊ ግጭትነት አልፎ ሞስኮን፣ ፒዮንግያንግንና ቴህራንን በአንድ ወታደራዊና ዲፕሎማሲያዊ ግንባር ያሰለፈም የዓለምን የነዳጅ የንግድ መስመር ሆርሙዝን የዘጋና ሶስተኛውን የዓለም ጦርነት የምናይበትን ደጃፍ ያስረገጠ የታሪክ ምዕራፍ ሆኖ ተመስግቧል። ይህንን እጅግ አሳሳቢ ሁኔታ ተከትሎ የመጀመሪያውና ትልቁ የጂኦፖለቲካ ጥይት የተኮሰው ከአሜሪካና እስራኤል ሚሳኤሎች በኋላ ማለት ነው ከክሬምሊን መሆኑን እንረዳለን። ፕሬዚደንት ቭላዲሚር ፑቲን ግድያው እኩይ ድርጊት፣ ሰብአዊ ሞራል እንዲሁም ዓለም አቀፍ ሕግን የጣሰ ነው ሲሉ ገልጾታል። የፑቲን ይህ መሰል መግለጫ ታዲያም ተራ የሐዘን መግለጫ ለመሆኑ መረዳት ግድ ይላል። ይህ አሜሪካ ላለፉት 80 ዓመታት የገነባችውን በሕግ ላይ የተመሰረተም ዓለም አቀፍ ስርዓት ወይም ሩልስ ቤዝድ ኦርደር ሙሉ በሙሉ የማፍረስ ስልታዊ እርምጃ ነው። ሩሲያ ይህንን ቃል የተጠቀመችው ለደቡባዊ ክፍለ ዓለም ሀገራት ጥሪ ለማቅረብ ስለመሆኑም እየተገለጸ ይገኛል። አሜሪካ የፈለገችውን መሪ መግደል የምትችል ከሆነ እናንተም ደህንነታችሁ አስተማማኝ አይደለም የሚል የፍርሃትና የተቃውሞ ትርክትን መገንባት ፈልጋለች ሞስኮ። ይህ ደግሞ ዋሽንግተንን ከዓለም ዲፕሎማሲያዊ መድረክ የማግለል ስራ በይፋ መጀመሩን ያሳያል። ይህ የፑቲን ቁጣ ለኢራን የሽግግር መንግስት ትልቅ የዲፕሎማሲ ጋሻም ሆኖለታል። በተመሳሳይ ሰዓት ፒዮንግያንግ የወጣው መግለጫም የሁኔታውን ወታደራዊ አሳሳቢነት ይበልጥ ያከፈዋል። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር ጥቃቱን ጋንግስተር መሰል ወረራ በማለት መጥራቱ ድርጊቱ ከጠበቅነው በላይ አይደለም ማለቱም በሞስኮና በፒዮንግያንግ መካከል ያለው ጥብቅ የወታደራዊ መረጃ ልውውጥን ያረጋገጠ ጉዳይ ሆኗል። ሰሜን ኮሪያ ይህንን መግለጫ የሰጠችው በምስራቅ እስያ የሚገኙ የአሜሪካ ጦር ሰፈሮች ላይ ያነጣጠሩ ሚሳኤሎቿን በተጠንቀቅ ላይ አድርጋ መሆኑን መረዳት ደግሞ ግድ ይላል። ይህ ማለት የምስራቁ ዘንግ አሜሪካን ለመመከት የሚያስችለውን ወታደራዊ ዝግጅት አስቀድሞ ማጠናቀቁን ለዓለም የተበሰረበት አጋጣሚ ነው። ኪም ጆንግ ኡን እያለ ያለው ይህ ግጭት በኢራን ብቻ የሚያበቃ አይደለም የሚል ግልጽ ማስጠንቀቂያ ነው እያስተላለፈ ያለው። ይሁን እንጂ ከዲፕሎማሲያዊ ቁጣው ባሻገር ዓለምን ወደ ከፍተኛ የኢኮኖሚ ቀውስ እየገፋት ያለው በቴህራን የታወጀው ጂሃድ ነው። በጂኦፖለቲካ ትንታኔ ረገድ ጂሃድ የሚለው ቃል በኢራን አብዮታዊ ዘብ ሲገለጽ ትርጉሙ ጠቅላላ ጦርነት ማለት ነው። የሆርሙዝ ወሽመጥ በይፋ ባልተዘጋበት በዚህ ሰዓት የኢራን ኃይሎች በባህር ላይ የሚያደርጉት እንቅስቃሴና በነዳጅ ጫኝ መርከቦች ላይ የሚሰነዘሩት ጥቃቶች የዓለምን የነዳጅ ዋጋ ወደማይገመት ደረጃ ሊሰቅሉት ይችላሉ። ጂሃድ ማለት በባቤል መንደብ በኩል የሚደረገውን የንግድ ልውውጥ ማስቆም ነው። የቀይ ባህርን የንግድ መስመር ማቃጠል ነው። እንዲሁም የምዕራባውያንን የኢኮኖሚ ህልውና አደጋ ላይ መጣል ማለት ነው። ዛሬ በቴህራን የታወጀው ይህ የሃይማኖታዊ ጦርነት ጥሪ ከሩሲያ የዲፕሎማሲ ድጋፍና ከሰሜን ኮሪያ ወታደራዊ ዛቻ ጋር ተዳምሮ አዲሱን የዓለም ስምጥ ወይም ግሎባል ፍራክቸርን ፈጥሯል። በመሆኑም ዛሬ የምናየው ክስተት የአንድ መሪ ሞት ብቻ ሳይሆን ዓለም ለሁለት ዋነኛ ጎራዎች የተከፈለችበትን አዲስ እውነታን ይሆናል። በአንድ በኩል አሜሪካና አጋሮቿ የሽብር አውታርን አፈረስን ሲሉ፣ በሌላ በኩል ሩሲያ፣ ሰሜን ኮሪያና ኢራን የምዕራባውያንን ወረራ ለመመከት ቆርጦ መነሳታቸውን እንመለከታለን። ይህ ፍጥጫ ወደፊት ምን ይዞ ይመጣል? የነዳጅ ዋጋ እስከ ስንት ይወጣል? የሆርሙዝ ወሽመጥ መዘጋት በኢኮኖሚ ላይ ምን አይነት ጠባሳ ይፈጥራል? በሚቀጥሉት ደቂቃዎች እነዚህና ሌሎች ውስብስብ ጉዳዮችን አንስተን መረጃዎችን እናጋራችኋለን። አብራችሁ እንድትቆዩ የገበያ ሚዲያን የዩቲዩብ ቻናል ላይክ፣ ሼርና ሰብስክራይብ እንድታደርጉ ሐሳብ አስተያየታችሁን ደግሞ በኮመንት መስጫው ላይ እንድታስቀምጡልን እየጋበዝን ከተከታዩ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመለሳለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአያቶላ አሊ ካሚኔ ግድያ የሰጡት ምላሽ ተራ የሐዘን መግለጫ አይደለም። በአሜሪካ የሚመራውን የምዕራባውያን የሞራል የበላይነትን ለመገርሰስ የታቀደ ስልታዊ ዲፕሎማሲ ሚሳኤል ነው። ፑቲን ግድያውን ሲኒካል መርደር ወይም እኩይ ድርጊት፣ ሰብአዊ ሞራል እንዲሁም ዓለም አቀፍ ሕግን የጣሰ ሲሉ መጥራታቸው በዓለም አቀፍ ሕጋት ስም የሚደረገውን የምዕራባውያን የመሪዎች አደን በይፋ የተቃወሙበትና አሜሪካን እንደ ዓለም አቀፍ ወንጀለኛ የሳሉበት የታሪክ አጋጣሚ ሆኗል። ይህ መግለጫ ሩሲያ በኢራን ሽግግር ምክር ቤት ጀርባ እንደ ዲፕሎማሲያዊ ጋሻ መቆሟን ለዓለም ያበሰረው ሆኗል። በተለይ ደግሞ ለደቡባዊው ክፍለ ዓለም ወይም ይሄ ግሎባል ሳውዝ የምንለው አሜሪካ የማትታመንና አደገኛ ኃይል
አድርጎ ለማቅረብ የተወረወረ ትልቅ የፖለቲካ ካርድ ነው። የክሬምሊን ስሌት ግልጽ ነው። የካሚኒን ሞት ተጠቅሞ የምዕራባውያንን ዲሞክራሲያዊ ትርክት ማርከስና አዲስ የጸረ ምዕራብ ግንባርን በዲፕሎማሲው መድረክ ማጠናከር ነው። ይህንን የፑቲን ሲኒካል ወይም ተላላኪ የሚል ቃል ስናየው ሩሲያ እያከናወነች ያለው የሚና መቀየር ወይም ሮል ሪቨርሳል ስትራቴጂ መሆኑን እንረዳለን። ሩሲያ ራሷ በዩክሬን ጦርነት ምክንያት ወራሪ ተብላ ስትፈረጅ የቆየች ቢሆንም አሁን ግን የዓለም አቀፍ ሕግ ተከላካዩና የሰው ልጅን የሞራል እሴት ጠባቂ ሆና ብቅ ብላለች። ፑቲን ግድያው ሁሉንም የሰው ልጅ የሞራል መስፈርቶች የጣሰ ነው ሲሉ ዋሽንግተን የምታስተዋውቀውን በሕግ ላይ የተመሰረተ ዓለም አቀፍ ስርዓት ወይም ሩልስ ቤዝድ ኦርደር ግብዝነት የተሞላበት መሆኑን ለዓለም እያሳዩ ነው። ይህ ስልታዊ ትርክት በተለይ በምዕራባውያን ጣልቃ ገብነት ለተማረሩ የአፍሪካ፣ የላቲን አሜሪካና የእስያ ሀገራት ትልቅ ማባቢያ ነው። ሩሲያ እያለች ያለው አሜሪካ ሕግ የምታከብረው ለራሷ ጥቅም ብቻ ሲሆን ነው፣ አለበለዚያ ግን መሪዎችን የምትገድል ወንበዴ ናት የሚል የጥላቻና የጥርጣሬ ዘርን የረጩት። ከዚህ በተጨማሪ የፑቲን መግለጫ በኢራን ውስጥ ለሚገኙት ሃርድላይነርስ ወይም እነዚህ ጽንፈኛ ወታደራዊ መሪዎች ትልቅ የሞራል ስንቅ ሆኗቸዋል። በቴህራን የሚገኘው የሽግግር ምክር ቤት በአሁኑ ሰዓት በከፍተኛ ድንጋጤና በውስጣዊ ስምጥ ውስጥ ባለበት ወቅት ከሞስኮ የወጣው ይህ ጠንካራ ድጋፍ የኢራን አብዮታዊ ዘብ ወይም IRGC አጸፋዊ እርምጃ እንዲወስዱ ድፍረት የሚሰጥ ነው። ፑቲን ግድያውን ህገወጥ ብለው መፈረጃቸው ኢራን በሆርሙዝ ወሽመጥ ላይ ለምትወስደው ማንኛውንም ወታደራዊ እርምጃ የራስን የመከላከል መብት ወይም ሰልፍ ዲፌንስ የሚል የህግ ሽፋን እንዲኖረው ያደርጋል። ይህ ማለት ሩሲያ ለኢራን ወታደራዊ አጸፋ የፖለቲካ ዋስትና እየሰጠች ነው ማለት ነው። ሞስኮ የኢራንን መዳከም አትፈልግም። ምክንያቱም ጠንካራ ኢራን ማለት አሜሪካ በመካከለኛው ምስራቅ የምታጠፋውን ሀብትና ትኩረት ይጨምራል ማለት ነው። ይህ የሩሲያ ስልታዊ ምላሽ ታዲያ ከሰሜን ኮሪያ ወንበዴአዊ ወይም ጋንግስተር ላይክ ንግግር ጋር ተዳምሮ አዲሱን የምስራቅ ዘንግ ወይም አክሲስ ማንነትን ይበልጥ ግልጽ አድርጎታል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር የአያቶላ አሊ ካሜኔን መገደል ተከትሎ ባወጣው መግለጫ ለአሜሪካ አስተዳደር ተራ ስድብ አይደለም የለቀቀው፣ በፓሲፊክና በመካከለኛው ምስራቅ መካከል ያለውን የጸረ ምዕራብ ግንባር ወይም አንቲ ዌስት ፍሮንት ይፋዊ ወታደራዊ አጋርነት ያረጋገጠበት ስልታዊ እርምጃ ነው። ፒዮንግያንግ ጥቃቱን ጋንግስተር መሰል ወረራ ወይም ጋንግስተር ላይክ አግሬሽን እንዲሁም ህገወጥ ድርጊት ስትል መፈረጇ ዋሽንግተን በዓለም አቀፍ ደረጃ የምትከተለውን የመሪዎች አደን ያ ስትራቴጂ በከፍተኛ ደረጃ እንደምትቃወም ያሳየችበት ነው። ከሁሉም በላይ ግን በፒዮንግያንግ መግለጫ ውስጥ የተካተተውን ጥቃቱ ከጠበቅነው በላይ አይደለም within the range of expectations የሚለው ሐረግ በፒዮንግያንግ በሞስኮና በቴህራን መካከል ያለው ምስጢራዊ የመረጃ ልውውጥና ወታደራዊ ትብብር አሜሪካ ከምትገምተው በላይ የጠነከረ መሆኑን ለዓለም ያበሰረ ሆኗል። ይህ መግለጫ ሰሜን ኮሪያ ለኢራን ወታደራዊ አጸፋም የፖለቲካና የሞራል ዋስትና ብቻ ሳይሆን አስፈላጊ ከሆነም የቴክኖሎጂና የመሳሪያ ድጋፍ ለማድረግ ዝግጁ መሆኗን የሚያሳይ ሚሊተሪ ኮድ ነው። ይህንን የሰሜን ኮሪያ የጋንግስተር ላይክ ትርክት ኪም ጆንግ ኡን እያደረጉት ያለው የቅድመ መከላከያ ወይም ፕሪኤምፕቲቭ ዲፌንስ ስትራቴጂ መሆኑን እንረዳለን። ሰሜን ኮሪያ ለካሚኒ መገደል እንዲህ ያለ ጠንካራ ምላሽ የሰጠችው ለኢራን ስላዘነች ብቻ አይደለም። ዛሬ በካሚኒ ላይ የታየው ሚሳኤል ነገ በኪም ጆንግ ኡን ላይ ሊደገም ይችላል የሚል ስጋት ስላለ ነው። ፒዮንግያንግ አሜሪካን ጋንግስተር ስትል ዋሽንግተን የተኛውንም ሀገር ሉዓላዊነት የማታከብርና የፈለገችውን መሪ የምትገድል ወንጀለኛ ኃይል አድርጋ ለዓለም በማቅረብ የራሷን የኒውክሌር መሳሪያ ዝግጅት እንደ ፍትሃዊ መከላከያ ወይም ጀስቲፊብል ዲፌንስ ለማስረዳት የተጠቀመችበት ነው። ይህ ትርክት በተለይ አሜሪካ በኤዥያ ፓሲፊክ ቀጠና ላይ ያላትን ተሰሚነት ለመቀነስና አጋሮቿን ለማስፈራራት የታለመ የፖለቲካ ጦርነት አካልም ነው። ከዚህ በተጨማሪ የሰሜን ኮሪያ መግለጫ በመካከለኛው ምስራቅ ለሚገኙት የኢራን ወታደራዊ አጋሮች ወይም እነዚህ ፕሮክሲ ፎርስስ ትልቅ የልብ ብርሃን ነው የሚሰጠው። ፒዮንግያንግ አሜሪካ እናውቃታለን፣ ዝግጅታችንም ከጠበቅነው በላይ አይደለም ማለቷ በቴህራንና በየመን የሚገኙ የሀውቲ አማጽያን እንዲሁም በሊባኖስ የሚገኘው ሂዝቦላ ከሰሜን ኮሪያ የሚመጣላቸውን የሚሳኤልና የድሮን ቴክኖሎጂ ድጋፍ እንደሚቀጥል የሚያረጋግጥ መልእክት ነው። ይህ ማለት በሆርሙዝ ወሽመጥ ላይ ለሚደረገው ማንኛውንም የጂሃድ እርምጃ የሰሜን ኮሪያ ቴክኖሎጂ እንደ ወታደራዊ የጀርባ አጥንት ሆኖ ያገለግላል ማለት ነው። ኪም ጆንግ ኡን በዚህ መግለጫቸው አሜሪካን በሁለት ግንባር ጦርነት አንዱ በኮሪያ ባህረ ሰላጤ ሌላኛው ደግሞ በመካከለኛው ምስራቅ እንድትወጠር የማድረግ ስትራቴጂካዊ ዓላማ እንዳላ
እንዳላቸው ያሳያል። ይህ የሰሜን ኮሪያ ጸባጫሪ ብለን ልንገልጸው የምንችለው ምላሽ ታዲያ ከሩሲያ እኩይ ድርጊት የሚለው መግለጫ ጋር ተዳምሮ አዲሱን የምስራቅ አክሲስ ማንነትን ይበልጥ አጠናክሮታል። ሞስኮ በዲፕሎማሲው መድረክ ስትዋጋ፣ ፒዮንግያንግ ደግሞ በወታደራዊ ዛቻዋ አሜሪካን እያተራመሰች ነው። ይህ የተቀናጀ ጥቃት የሚያሳየው የምስራቁ ዓለም ለካሜኔ መገደል የሚሰጠው ምላሽ በቃላት ብቻ የሚያበቃ ላይሆን እንደሚችል ነው። የካሜኔ መገደል ለሰሜን ኮሪያ አዲስ የጋራ ጠላት የመፍጠር እድልን አመቻችቶ ሰጥቷል። የአያቶላ አሊ ካሜኔን መገደል ተከትሎ እነዚህ ከሞስኮና ከፒዮንግያንግ የወጡት መግለጫዎች በአጋጣሚ የተሰነዘሩ አይደሉም። በምስራቁ ዘንግ ወይም አክሲስ በኩል የታቀደና የተቀናጀ ዲፕሎማሲያዊ ግንባር በመፍጠር አሜሪካን የዓለም ወንጀለኛ አድርጎ ለመፈረጅ የተወሰደ ስልታዊ እርምጃ ነው። ሩሲያ በፑቲን በኩል ግድያውን እኩይ ድርጊት፣ ሰብአዊ ሞራል እንዲሁም ዓለም አቀፍ ሕግን የጣሰ ነው ስትል፣ ሰሜን ኮሪያ ደግሞ ወንበዴአዊ ወይም ጋንግስተር ላይክ በማለት የሰጠችው ምላሽ ዋሽንግተን በዓለም ላይ ያላትን የሞራል የበላይነት ለመገርሰስ የተወረወረ ድርብ ጥቃት ነው። ይህ የተቀናጀ የቃላት ጥቃትም አሜሪካ ከእስራኤል ጋር በመሆን የፈጸመችውን ግድያ ዓለም አቀፍ ሕግን የጣሰ የመሪዎች አደን መሆኑን ለዓለም በማሳመን የቀሪውን የዓለም ክፍል ወይም በተለይም የግሎባል ሳውዝ አሜሪካ ላይ ለማሳደም የታለመ ስትራቴጂ ስለመሆኑ ግልጽ ነው። ይህ በፖለቲካው መድረክ ላይ የተጀመረው የቃላት ጦርነት ዛሬ በዓለም እጅግ ወሳኝ በሆነው የባህር መተላለፊያ ላይ ወደ ቀጥተኛ ወታደራዊ ፍጥጫ ተቀይሯል። በሆርሙዝ ወሽመጥ አቅራቢያ ስካይላይት የተባለችው በፓላው ሰንደቅ ዓላማ የምትጓዝ የነዳጅ ጫኝ መርከብ ባልታወቀ ሚሳኤል መመታቷ የኢራን አብዮታዊ ዘብ ወይም IRGC ዛቻ ወደ ተግባር መሸጋገሩ የሚያረጋግጥ ማስረጃ ተደርጎ ተወስዷል። ይህ ጥቃት የተፈጸመው በኦማን ሰሜናዊ ግዛትና በወሽመጡ ምስራቃዊ ክፍል ላይ ሲሆን መርከቧ ከውሃው ወለል በላይ በደረሰባት ድብደባ ምክንያት በሞተር ክፍሏ ላይ ከፍተኛ እሳት እንደተቀሰቀሰባት ተነግሯል። ምንም እንኳ የዩናይትድ ኪንግደም የባህር ንግድ ድርጅት እሳቱ መቆጣጠሩን ቢገልጽም ይህ ክስተት በዓለም የነዳጅ ንግድ ላይ የፈጠረው ድንጋጤ ግን ገና አላበቃም። ይህ ጥቃት በወሽመጡ ላይ ለታወጀው ቅዱስ ጂሃድ የመጀመሪያው ወታደራዊ መግለጫ ተደርጎ ተወስዷል። ዓላማው ደግሞ አሜሪካና እስራኤል ለወሰዱት እርምጃ ዓለም አቀፍ ኢኮኖሚው ዋጋ ማስከፈል መሆኑ ግልጽ ሆኗል። የኢራን ኃይሎች ያከናወኑት ያለው የስነልቦናና የኢኮኖሚ ከበባ ነው። ሳይኮሎጂካል ኤንድ ኢኮኖሚክ ሲጅ የሚባለውን ስትራቴጂ መሆኑ መረዳት አለብን። በአሁኑ ሰዓት በወሽመጡ አካባቢ ያለው የሬዲዮ ግንኙነት በኢራን የጦር መርከቦች ወሽመጡ መዘጋቱ የሚገልጹ ማስፈራሪያዎች እየተላለፉበት ነው። ምንም እንኳ ዩኬ ኤምቲኦ በሕግ በይፋ የታወቀ የባህር መንገድ መዘጋት የለም በማለት ቢገልጽም የመርከብ ድርጅቶች ግን መርከቦቻቸው አደጋ ላይ እንዳይወድቁ በሚል ጉዞአቸውን እያቋረጡ ነው። ይህ ማለት ኢራን ወሽመጡን በወታደራዊ ኃይል መዝጋት ሳያስፈልጋት በፍርሃትና በስጋት ብቻ የንግድ መስመሩ ስራ እንዲያቆም እያደረገችው ይገኛል። ይህ መደበኛ ያልሆነ መዘጋት ነው። ከየትኛው ይፋዊ አዋጅ በላይ በዓለም የነዳጅ ዋጋ ላይ ደግሞ ከፍተኛ ጫናን እያሳደረ ይገኛል። ከዚህ በተጨማሪ ይህ የባህር ላይ ጥቃት ከሩሲያና ከሰሜን ኮሪያ ዲፕሎማሲያዊ ድጋፍ ጋር ቀጥተኛ ግንኙነት አለው። ፑቲን ግድያውን ህገወጥ ብለው መፈረጃቸውና ኪም ጆንግ ኡን ወንበዴያዊ ሲሉ መግለጻቸው ኢራን እንዲህ ያለውን የባህር ላይ ወታደራዊ አጸፋ ስትወስድ ራስን የመከላከል መብት የሚል ሽፋን እንድትጠቀም እድል ፈጥሮላታል። የሩሲያ የዲፕሎማሲያዊ ጋሻ ባይኖር ኖሮ አሜሪካ በዚህ ጥቃት ላይ የምትወስደው ወታደራዊ ምላሽ እጅግ የከፋ ይሆን ነበር። አሁን ግን ዋሽንግተን ከኢራን ጋር ብቻ ሳይሆን ከጀርባዋ ካሉት ኃይላት ጋርም የመጋጨት ስጋት ተደቅኖባታል። በሆርሙዝ ወሽመጥ ላይ ለሚፈጸሙ ትንኮሳዎችም የምትሰጠው ምላሽ የተገደበ ይሆናል። ይህ ደግሞ ለኢራን ኃይሎች በወሽመጡ ላይ የፈለጉትን አይነት ወታደራዊ ሙከራ ለማድረግና ለመዝጋት ትልቅ እድል ሰጥቷቸዋል። ትናንት ጀምሮ በቴህራን ላይ የተተኮሱት ሚሳኤሎች ዛሬ በዓለም አቀፍ የነዳጅ ገበያ ላይ እጅግ አደገኛ የሆነ የዋጋ ፍንዳታን አስከትሏል። የካሜኔ መገደልን ተከትሎ በሆርሙዝ ወሽመጥ ላይ የታወጀው ጂሃድና የኢራን አብዮታዊ ዘብ የንግድ መርከቦችን ማጥቃት መጀመሩ የዓለም የነዳጅ ዋጋ በአንድ ጀንበር ከፍተኛ የሆነ ጭማሪ እንዲያስመዘግብ አድርጎታል። ይህ የኢኮኖሚ ድንጋጤ በሩሲያና በሰሜን ኮሪያ በኩል ለኢራን የተሰጠው የዲፕሎማሲ ዋስትና ውጤት መሆኑ ደግሞ ባለሙያዎች ይስማሙበታል። ፑቲን ግድያውን ሲኒካል ብለው መፈረጃቸው ለኢራን የኢኮኖሚ አጸፋ የራስን መከላከል መብት ሰጥቷል። ዓለም አቀፍ የነዳጅ ኩባንያዎች፣ የመርከብ ድርጅቶች በከፍተኛ ስጋት ውስጥ እንዲወድቁ አድርጓል። ዛሬ በዓለም ዙሪያ የሚታየው የዋጋ ንረትና የኢኮኖሚ አለመረጋጋት የፖለቲካው ጦርነት ወደ የኪስ ጦርነት ወይም ዋሌት ዋር መቀየሩን የሚያሳይ ነው። ይህን የኢኮኖሚ ስሌት ስንመለከተው ታዲያ ሩሲያ እያከናወነች ያለችው የኃይል ምንጭ መሳሪያነት ወይም ኢነርጂ ዌፐናይዜሽን ስትራቴጂ መሆኑን እንረዳለን። ሞስኮ እንደ ትልቅ የነዳጅ አምራች ሀገር በመካከለኛው ምስራቅ ያለውን ውጥረት የነዳጅ ዋጋ እንዲሰቅለው ትፈልጋለች። ፑቲን ግድያውን በማወገዝ የኢራን ቁጣ እንዲቀጣጠል ማድረጋቸው ሩሲያ ከፍ ካለው የነዳጅ ዋጋ ከፍተኛ ትርፍ እንድታገኝና በዩክሬን ላይ ለምታደርገው ጦርነት ተጨማሪ በጀት እንድታገኝ ይረዳታል። ይህ ማለት የካሜኔ መገደል ለአሜሪካ ወታደራዊ ድል ቢሆንም ለሩሲያ ግን የኢኮኖሚ ሲሳይ ሆኖ
ሆኖላታል። ፑቲን ህግ በሚለው ቃል እየተከላከሉ በተግባር ግን የዓለምን የኢኮኖሚ ደም ስር በመጫን አሜሪካና አውሮፓን ለከፍተኛ የዋጋ ግሽበት እያጋለጡ ነው ማለት ነው። ከዚህ በተጨማሪ ይሄ የኢኮኖሚ ጦርነት በዓለም የንግድ መስመሮች ላይ ያለው ተጽዕኖም እጅግ ሰፊ ነው። በሆርሙዝ ወሽመጥ ላይ የታወጀው ጂሃድ ትልቅ የባህር ላይ ንግድ ድርጅቶች እንደ ሜርስክና ኤምኤስ ያሉትን መንገዳቸውን እንዲቀይሩ ወይም ጉዞአቸውን እንዲያቋርጡ ያደርጋቸዋል። ይህ ማለት የትራንስፖርት ወጪ መጨመር ብቻ ሳይሆን በዓለም ዙሪያ የሚገኙ የሸቀጦች አቅርቦት ሰንሰለት ሳፕላይ ቼንም መቋረጥ እንዲኖሩ ያደርጋል። የሰሜን ኮሪያ ትርክትም ይህንን የኢኮኖሚ ስጋት ይበልጥ የሚያከፋ ነው። ፒዮንግያንግ በፓሲፊክ ውቅያኖስ በኩል የምታሳየው ወታደራዊ ትንኮሳ የምስራቅ እስያ የንግድ መስመሮች ስጋት ውስጥ እንዲወድቁ በማድረግ ዓለምን ወደ ተደራራቢ የኢኮኖሚ ቀውስ እየገፋ ነው። የካሚኒ መገደል ደግሞ በቴህራን የተፈጸመ ቢሆንም ውጤቱ ግን ከቶኪዮ እስከ ኒውዮርክ ባሉ የንግድ ማዕከላት እየታየ ያለ ነው። ይህ የአያቶላ አሊ ካሚኒ መገደል ያስከተለው የጂኦፖለቲካዊ ማዕበል ዛሬ ዓለምን ወደማትመለስበት አዲስ ስምጥ ውስጥ ከታቷል። በትላንትናው ዕለትና በዛሬው ዕለት በቴህራን የተፈጸሙ ጥቃቶች አሜሪካና እስራኤል ለዓመታት የገነቡትን የቀዶ ጥገና ጥቃት ወይም ሰርጂካል ስትራይክ ስኬት ያረጋገጡ ቢሆንም በምላሹ ግን ሞስኮን፣ ፒዮንግያንግንና ቴህራንን በአንድ ወታደራዊና ዲፕሎማሲያዊ ግንባር ውስጥ እንዲሰለፉ ያደረገ ታሪካዊ ክስተት ሆኗል። ሩሲያ በፑቲን በኩል ግድያውን እኩይ ድርጊት፣ ሰብአዊ ሞራል እንዲሁም ዓለም አቀፍ ሕግን የጣሰ ነው ስትል፣ ሰሜን ኮሪያ ደግሞ ጋንግስተር ላይክ ወንበዴአዊ ጥቃት በማለት የሰጠችው ምላሽ ዋሽንግተን ላለፉት 80 ዓመታት የገነባችውን የሞራል የበላይነት በይፋ ለመናድ የተደረገ ስራ ነው። ዛሬ በሆርሙዝ ወሽመጥ የታወጀው ጂሃድና የነዳጅ ዋጋ ማሻቀብ የአንድ መሪ ሞት እንዴት መላው ዓለም አቀፍ የኢኮኖሚ ደምስር ሊዘጋ እንደሚችል ያሳየ የቀጥታ ስርጭት ትምህርት ሆኗል። አሁን ዓለም ወደ ባለ ሁለት ዋልታ ስርዓት በፍጥነት እየተመለሰች መሆኑን እንረዳለን። ሩሲያና ሰሜን ኮሪያ ለኢራን የሰጡት የዲፕሎማሲና የወታደራዊ መረጃ ድጋፍ የምስራቁ ዓለም አሜሪካን ለመመከት የሚያስችል ተለዋጭ ህግና የኃይል ማዕከል መፍጠሩን ያረጋግጣል። የቻይና ስልታዊ ዝምታ ደግሞ ይህ አዲስ ግንባር ጠንካራ የኢኮኖሚ መሰረት እንዳለውና አሜሪካ በመካከለኛው ምስራቅ ረግረጋማ ጦርነት ውስጥ ስትጠመድ፣ ምስራቃውያኑ ግን የዓለም ሀያላን ምንጭ ቁልፎችን ለመቆጣጠር በዝግጅት ላይ መሆናቸውን ያሳያል። ወደፊት የምናየው ዓለም አቀፍ ግንኙነት በንግግር የተመሰረተ ሳይሆን በባህር ላይ በሚደረግ ፍጥጫ፣ በሳይበር ጥቃትና በነዳጅ ዋጋ ፖለቲካ ላይ የሚወሰን ይሆናል። ከዚህም በተጨማሪ ይህ የአያቶላ አሊ ካሚኒ መገደል ያስከተለው የዶሚኖ ኢፌክት በጎረቤት ሀገራት ላይ የፈጠረው ስጋትም ለረጅም ጊዜያት እንደሚቆይ ግልጽ ነው። አሜሪካ አንድ ጠላትን ለማጥፋት ስትል በመላው የሩሲያ ቀጠና ላይ የፈጠረችው የደህንነት ክፍተት ወይም ሴኩሪቲ ቫኪዩም ስለመኖሩ የሚያሳዩ መረጃዎች እየወጡ ነው። ይህ ክፍተት ደግሞ በሩሲያና በኢራን ወታደራዊ አጋርነት የሚሞላ ከሆነ ዋሽንግተን በቀጣዮቹ ዓመታት በመካከለኛው ምስራቅና በካውካሰስ ያላትን ተጽዕኖ ይበልጥ እያጣች ትሄዳለች። የካሚኒ መገደል ለአሜሪካ ወታደራዊ ድል ቢሆንም በስትራቴጂ ረገድ ግን የምስራቁን ኃይል ይበልጥ ያቀራረበና አሜሪካን ብቸኛ ወይም አይዞሌትድ ያደረገ የታሪክ ስህተት ሊሆን ይችላል። በመጨረሻም ይህ የዛሬው ልዩ ጥንቅር ፕሮግራማችን የሚያሳየንን አንድ ትልቅ እውነት እናንሳና እንቋጨው። ሰላም መቼም ቢሆን በኃይል ሳይሆን በኃይል ሚዛን ነው የሚገኘው። አሜሪካ የኃይል ሚዛኑን በአንድ ወገን ለማዘንበል ስትሞክር፣ ምስራቃውያኑ ግን የራሳቸውን ሚዛን በሆርሙዝ ወሽመጥና በዲፕሎማሲው መድረክ ላይ እየፈጠሩ ስለመሆኑ የወጡት መረጃዎች ያሳዩናል በማለት የዕለቱን የልዩ ጥንቅር መሰናዶአችን እዚህ ጋር እንቋጨዋለን። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ላይክ፣ ሼርና ሰብስክራይብ እንድታደርጉ እየጋበዝን ፕሮግራማችን ላይ ያላችሁን ሐሳብ አስተያየት ደግሞ በኮሜንት መስጫው ላይ እንድታስቀምጡልን ከወዲሁ እንጋብዛለን። ሰላም።